በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 3 በዚህች ቀን ተጋዳይ የሆነ መነኮስ አባ ያዕቆብ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ይህን ዓለም ትቶ መነኮሰና በአንዲት ዋሻ ውስጥ የሚኖር ሆነ። ያለማቋረጥም በቀንና በሌሊት ሁልጊዜ ይጾማል ይጸልያልም፣ በመስገድም ይተጋ ነበር። ከበዓቱም ወጥቶ ወደ መንደር አይገባም፣ የሴት ፊትም አያይም። እንዲህም ሆኖ 15 ዓመት ኖረ። ከዚህም በኋላ ዲያብሎስን ከሚከተሎች ክፎች ሰዎች ውስጥ ምክንያት ፈጥረው አንዲቷን አመንዝራ ሴት ወደ እርሱ እንድትገባ አደረጓት። በገባችም ጊዜ የኃጢአትን ሥራ እያስታወሰች በፊቱ መጫወት ጀመረች። ቅዱስ ያዕቆብም ገሰጻት። ከገሃነም እሳትም ዘላለም ሲቃጠሉ መኖርን አሳሰባት። ደንግጣም ንስሐ ገባች። እግዚአብሔርንም የምታገለግል ሆነች። ሰይጣንም መፈታተኑን አልተወውም። ከሀገር ታላላቆችም በአንዱ ሰው በሴት ልጁ ላይ አደረ። የሚጥላትና የሚያንከባልላት ሆነ። ወደ አባ ያዕቆብ የሚወስዳት ዘንድ እርሱም ሊያድናት እንደሚችል አሳሰበው። አባቷም ወደ አባ ያዕቆብ አደረሳትና በላዩ ይጸልይ ዘንድ ለመነው። እርሱም በላዩ ሲጸልይ ዳነች። አባቷም ያ ሰይጣን እንዳይመለስባት ብሎ ከታናሽ ብላቴና ወንድሟ ጋር ከአባ ያዕቆብ ዘንድ ተዋት። ከዚህም በኋላ ከእርሱ ጋር በኃጢአት እስከ ጣለው ድረስ እርሷን በማሳሰብ በሌሊትም በቀንም በዝሙት ጦር ሰይጣን ተዋጋው። በኃጢአትም በወደቀ ጊዜ ስለ እርሷ እንዳይገድሉት ፈርቶ ኃጢአቱ እንዳይገለጥ ከወንድሟ ጋር ገደላት። ሰይጣንም ደግሞ ቀቢጸ ተስፋ በልቡ አሳደረበት። ወደ ዓለም ሲሄድ ከበዓቱ ወጣ። የኃጢአተኛውን ሞት የማይወድ መሐሪ ይቅር ባይ እግዚአብሔርም ጻድቅ የሆነ መነኮስ ወደ እርሱ ላከ። በጎዳናውም ሲጓዝ ተገናኘውና ሰላምታ ሰጠው። እንዲህም ብሎ ጠየቀው፣ ወንድሜ ሆይ ምን ሆነሃል? አዝነህ ተክዘህ አይሃለሁና የደረሰብህስ ምንድን ነው? እርሱም የሆነውን ሁሉ ከዚያች ብላቴና ጋር በኃጢአት እንደወደቀና ከወንድሟ ጋርም እንደገደላት ነገረው። ያ ጻድቅ መነኮስም አትፍራ፣ ተስፋም አትቁረጥ፣ እግዚአብሔር መሐሪ ይቅር ባይ ምሕረቱ የበዛ ነውና አለው። ከዚህም በኋላ የጾም የጸሎት የስግደት ቀኖናን እንዲይዝም አዘዘው። እርሱም ተመልሶ ከአንድ ፍሩክታ ውስጥ ገባ። በውስጡም ራሱን እስረኛ አደረገ። በታላቅ ድካምና በብዙ ችግርም ላይ ታገሰ። በመጾም በመጸለይ አብዝቶ በመስገድም ሁልጊዜ ይተጋል። ከምድር የሚበቅል ሳርንም የሚመገብ ሆነ። አብዝቶ እያዘንም እግዚአብሔር ይቀበለኝ የሆነ ብሎ ብዙ በደሌንስ ይተውልኝ የሆነ ይላል። እንዲህም በመጸጸት እየተጋደለ 30 ዓመት ኖረ። እግዚአብሔርም ንስሐውን እንደተቀበለልን ሊገልጥ ወዶ በሀገር ውስጥ ረሃብን አመጣ። ለዚያች ሀገር ኤጲስቆጶስም በፍሩክታ ውስጥ ከሚኖር ከመነኮስ ያዕቆብ ጸሎት በቀር ይህ ረሃብ አያልፍም አለው። በዚያንም ጊዜ ኤጲስቆጶሱ ከእርሱ ጋር ካህናቱንና የዚያችን አገር ሰዎች ይዞ ተነሳ። ወደ ቅዱስ ያዕቆብም ደርሰው ስለ እርሳቸው ይጸልይ ዘንድ ለመኑት። እግዚአብሔር ይቅር እንዲላቸውና ዝናምንም እንዲያወርድላቸው አባ ያዕቆብም እኔ እግዚአብሔርን በኃጢአት ያሳዘንኩት ኃጢአተኛና በደለኛ ሰው ነኝ አላቸው። ኤጲስቆጶስም ስለ እርሱ እግዚአብሔር ያለውን ነገረው። ከዚህም በኋላ ወደ ሕዝብ መካከል ወጣ፣ እያለቀሰ ጸለየ። እንዲህም አለ፣ አቤቱ በጌትነት ክብር ፊት የረከሰች አፌን እንዴት እገልጣለሁ? በኃጢአት ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ይቅርታህ ገናናነት እንደ ቸርነትህን ብዛት ሕዝብህን ይቅርበል፣ አንተ መሐሪና ይቅር ባይ ነህና። በዚያንም ጊዜ ብዙ ዝናም ወረደ። እርሱም ጸሎቱንና ንስሐውን እግዚአብሔር እንደተቀበለው ኃጢአቱንም እንደተወለ ታወቀ። ከዚህም በኋላ አስቀድሞ እንደሚሠራው ተግቶ መጸለዩንና መስገዱን አላጓደለም። ነፍሱንም ዳግመኛ በኃጢአት ውስጥ እንዳትወድቂ ተጠበቂ በማለት ይገስጻት ነበር። ከዚህም በኋላ ዕድሜውን አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለያዕቆብ በደዌ ኃጢአት ዘሃመ ሶባ መክሮ ሰይጣን እንዘይነብር ገዳመ እግዚአብሔር ምክሮ ውስተ ህሊናው አቀመ እምቀቢጸ ተስፋ ከመይነስ ዳግመ እስከ በጸሎቱ አውረደም ሰማይ ዝናመ። በዚህች ዕለት የባህታውያን አለቃ ኑሮው የመላእክትን ኑሮ የሚመስል
ከትሩፋቱም የሃይማኖት ፍሬ የተገኘ የከበረ አባት አባ እብሎ ያረፈ። ቅዱስ አትናቴዎስም ከተሰደደበት በተመለሰ ጊዜ ወደ ቂሳርያ ኤጲስቆጶስ ወደ አባ ባስልዮስ ዘንድ ወጥቶ ሁለቱም በአቦቂር ቤተ ክርስቲያን አደሩ። በግብፅ ገዳማት ስለሚኖሩ ቅዱሳን እርስ በርሳቸውም ሊነጋገሩ ጀመሩ። አባት ሊቀ ጳጳሳት አትናቴዎስም አባ ጳኩሚስ አለ ብሎ ተናገረ። አባ ባስልዮስም አባ አንጦኒዎስና አባ አሞኒ አሉ አለ። በእንዲህ ያለ ነገርም ከእርሳቸው የሚልቀውን ሲል ሊረዱ ሽተው ሳሉ የካቲት 5 ቀን በመንፈቀ ሌሊት አባ አትናቴዎስ ራእይን አየ። እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿም እስከ ባህር ደርሷል። ብዙ ሰዎችም ከቅርንጫፎቿ በታይ ተጠልለዋል። በመካከሏም ታቦት መሰዊያ አለ። ከዚህም ራእይ የተነሳ እየተደነቀ ሳለ እነሆ የመላእክት አለቃ የከበረ ቅዱስ ሚካኤል ከሰማይ ወርዶ ይህን ያየኸውን ከባስልዮስ ጋር ተነጋገር፣ እኔም እገልጥላችኋለሁ አለው። እንዲህ ብሎ ተረጎመላቸው። ያየሃት ዛፍ በግብፅ አውራጃ ውስጥ የሚሰራ ገዳም ነው። ቅርንጫፎቿም መነኮሳት ናቸው። መሰዊያውም መላእክት የሚጎበኙት የእግዚአብሔር ማደሪያ፣ ይህ ርኩሳን መናፍስትን የሚሽር የሐዋርያት አለቃ የቅዱስ ጴጥሮስ አምሳል የሆነ አባ እብሎይ ነው። በእስክንድሪያ የሚኖር አንድ የ100 አለቃ የአባ እብሎይን ዜና ሰምቶ በረከቱን ይቀበል ዘንድ ወደ አባ እብሎይ እንዲልከው ሊቀ ጳጳሳት አትናቴዎስን ማለደው። እርሱም ከ7 መነኮሳት ጋር ሰደደው። እነርሱም አባ ኤስድሮስ፣ አባ ዮሐንስ፣ አባ ብሶይ፣ አባ አሞኒ፣ አባ ፊቅጦር፣ አባ አግሮኒኮስና አባ ካሉናስ ናቸው። በደረሱም ጊዜ አባ እብሎይ በደስታ ተቀበላቸው። ከመነኮሳቱም ጋር የመጣው የ100 አለቃ አንዲቷ አይኑ የታወረች ናት። አባ እብሎይን በተሳለመው ጊዜ አይኑ ተከፈተች። እርሱም በዓለም የሚያበራ ኮከብ ብሎ ተናገረ። ዳግመኛም አባ እብሎይን ለመነው፣ እንዲህም አለው፣ ሚስቴ በለምጽ ደዌ ትጨነቃለች። እርሷም በአስኬማ የተማጸነች ናት። እኔ ያገኘሁት ጸጋህ ለእርሷም ይድረሳት። አባ እብሎይም በክብር ባለቤትም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስም ፈውስ ይሁንላት አለ። ይህም ቃል ከአፉ እንደወጣ ድና ጤንነትን አገኘች። በአንዲትም ዕለት አባ እብሎይ ከመነኮሳት መካከል ቁሞ ቤተ ክርስቲያን የምትሰራበትን ያስገነዝበን ዘንድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ይመጣልና አንዱም አንዱ ከእናንተ አይሄድ ከዚህ ይኑር እንጂ አላቸው። ያን ጊዜም በዚያ ቦታ ብርሃን መጣ። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከከበሩ ደቀ መዛሙርቱና ከመላእክቶቹ ጋር መጣ። የቤተ ክርስቲያኒቱ ሕንፃዋ የሚመሰረትበትንም አሳያቸው። እርሱም በበጎ ሥራ ሁሉ ፍጹማን የሆኑ ዘንድ ፍቅርን የሚያጸኑ ዘንድ ልጆቹን ይመክራቸው ነበር። እየመከራቸውም ፊቱ ተለውጦ እንደ እግዚአብሔር መልአክ ፊት ሆነ። ሁለመናውም እንደሚነድ እሳት ሆነ። እነርሱም ፈሩ። እርሱም ልጆቼ አትፍሩ፣ እነሆ እኔ ያሰናብታችኋለሁ አላቸው። ይህንንም ብሎ ነፍሱ ተመሰጠች፣ በጎ መዓዛም ሸተተ። ወዲያውኑም ዓይኑ ተገለጠና ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እርዳኝ፣ ነፍሴንም ወደ አንተ ተቀበል አለ። ይህንንም ብሎ አረፈ። የቀረውም ዜናው ጥቅምት 25 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእብሎይ መምህረ ስርዓት ወሕግ ዘደብረ ብሎግ ምግባሩ ሰናይ ምስለ ሃይማኖት በደርግ ያስተፌስ ልበደቂቅ ወህሊና ኩሉ አይሮግ ከማያስተፌስ አጉራተ ዘይብዝ ፈለግ። በዚህችም ቀን የሶርያው ቅዱስ ኤፍሬም የሥጋው ፍልሰት ሆነ። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም እብል ፍልሰተ ሥጋ ከማህያዊ ለዛሃም ብሲ ወለዘይደዊ ምሏ ጥበብ ወምክ ኤፍሬም ሶርያዊ አማስተራይ ከማይከለ ህዝብ ሐሳዊ በተዋስኦትከ ጽርቀ ተሟላዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 4 በዚህች ቀን ከ72ቱ አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት አረፈ። በዚህችም ቀን
በምግባር ፍጹም የሆነ ተጋድሎውም የበዛ አባ ዘካርያስ አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈም ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውግበ ምላቡ ሁላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቅ ኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎም ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት